ናችሁ የምትገሉት ስትል ሰምቼ ነበረ። አዎ ትክክል ነው። እስቲ እናንተ የሚለውን አንድ ጊዜ የግለሰቦችን ድርጊት ወደ ጎን እናድርገውና እስቲ ወደ ሃይማኖት እናምጣው አይሻልም? እሺ ቀጥል። አሁን እስልምና ይገድላል የምትልበትን የራስህን ጥቅሶች ምናምን 3 ደቂቃ ሰጠህና በ3 ደቂቃ ውስጥ ታቀርባለህ። ከዛ በኋላ እኔም ደግሞ ቀጥላለሁ። ቀጥለውን አውራ። አይ በጣም በግልጽ ይናገራል እኮ። አንደኛው ዱንያ ማለት ወይም ምድር ለአላህ እስክትገዛ ድረስ ተጋደል ወይም ደግሞ እስልምናን እስካልተቀበሉ ድረስ ግደላቸው፣ አጥፋቸው የሚል ሱራ ጥቅስ አለ። ሌላው ደግሞ አንተ ወንድምህ ከእስልምና ሃይማኖት ወጥቶ ሌላ ሃይማኖት ወይ ክርስትናም ይሁን ሌላ ሃይማኖት ቢሄድ ባትገለው አንተ ራስህ እንደምትጠየቅ የቁርአን ጥቅስ አለ። ስለዚህ ይሄ ግን በክርስትና አንድ ሰው ከሃይማኖቱ ስለወጣ ትመክረዋለህ፣ ትገስጸዋለህ። ከፈለገ ግን የራሱን መብት ነው የሚወስደው። በፊቱ እሳትና ውሃ ቀርቦለታል። እጁን ወደ እሳት ቢሰድ የራሱን ተጠያቂ ነው እንጂ የሚሆነው ለምን ወደ ሌላ ሃይማኖት ሄድክ ተብሎ ግደለው፣ ካልገደልከው አንተ መገደል አለብህ የሚል ምንም አይነት አስተምሮ የለም። በእስልምና ግን ወንድምህ ከሃይማኖት ወጥቶ እንኳን ባትገለው፣ አሳደው ባትገለው አንተ ራስህ ተጠያቂ ነው የምትሆነው። ይሄ ደግሞ አሁን እኮ ግልጽ እኮ ነው። ቴሮራይዝድ የሚያደርግ የቁርአን ጥቅስ ብትለው ዝርግፍ ነው የሚያደርግልህ ጎግል ራሱ። ስለዚህ አንድ ሰው ከሃይማኖት ቢወጣ መጀመሪያ ትጠይቀዋለህ። መግደልህ እኮ አይቀርም እኮ አላሁ አክበር በል ወይ ደግሞ ጸሎቱን እንዲያደርግ የሚደረገውን ይደረጋ፣ ካላበዛ ግን ግደለው ነው የሚለው። ስለዚህ ለዚህ አንድ ብቻ አይደለም ከ5 ከ6 በላይ ጥቅሶች አሉ። ገብቷል አይደለም? ለዚህ ደግሞ ጎግል በቂ ነው። ጎግል አድርገው ማንም ሰው ማየት የሚችለው ጥቅስ ነው። አደባባይ ያወቀው እንትን ነው፣ ታሪክ ነውና በክርስትና ግን እንደዚህ የሚል የለም። አንድ ሰው ነፃ ፍቃድ አለው። ወደ እሳትም ወደ ውሃም እጁን የመዘርጋት መብት አለው። እንደዛ ቢያደርግ ግደለው፣ እንደዚህ በለው የሚባል ነገር የለም። ማንም ሰው ራሱን ነው የሚያድነው። እናቱ አባቱ አይቆምለትም ነው የሚለው። እናት ለልጇ እንኳን አትቆምም። በፍርድ ቀን ራሱን ይዞ ነው የሚቀርበው። መልካም ከሰራም ለራሱ ነው፣ ክፉም ከሰራ ለራሱ ነው ተጠያቂ የሚሆነው ማለት ነው። ቀድምም ተናግራችሁታል። አንድ ሰው ሃይማኖት ከካደ ሀገር እንደካደ ነው፣ መገደል አለበት እያላችሁ ነበር። ኖ በኦርቶዶክስ ተዋህዶ በሃይማኖት ሰው ሃይማኖቱን ትቷል ብሎ የገደሉ የለም። ኢትዮጵያ እኮ 100% ኦርቶዶክስ ተዋህዶ የነበረች ሀገር ነች። አሁን ላይ ወደ ፕሮቴስታንት ይሄዳሉ፣ ወደ እስልምና ይሄዳሉ። ማንም ሰው የገደላቸው የለም። እኛም ደግሞ ሃይማኖታቸውን ለውጠው ስላልገደላቸዋቸው ስለተዋቸዋቸው መገደል አለባቸው ያለን የለም። እስልምና ግን አንተ እናታቸውን አሳደው ሊገሉ ይሄዱ ብዙ ሰዎች አሉ። ለዚህ ደግሞ ማዕት ጥቅስ አለ። ይህን የአደባባይ ምስጢር ነው። ጎግል ላይ ቴሮራይዝድ የሚያደርግ የቁርአን ጥቅስ በሉ ያወጣላችኋል። ሁላችሁም እዚህ ያላችሁ እንግዲህ ወገናችን ጎግልን ጠይቁ ይነግራችኋል እያለ የቡና ቤት እዛ የለመደውን ተረት እንጂ ምንም የጠቀሰው ነገር እንዳለ ሁላችሁም ኮሜንት ላይ እንደታዘባችሁት ነው። እመኑኝ እንደዚህ የሚባል ነገር አለ፣ እንደዚህ የሚባል ነገር ሰምቻለሁ ምናምን እያለ ነው። ምንም የጠቀሰው አንድ የቁርአን ጥቅስ፣ ምንም የጠቀሰው አንድ የሐዲስ ጥቅስ የለም። ነገር ግን እኛ ከገዛ መጽሐፉ አምላክ የሚለው ኢየሱስ በብሉይ ኪዳን እንዴት ያለ ነገር ሲሰራ እንደነበረ እንመልከት። ለምሳሌ እርሱን የካዱት ሰዎች ላይ እንዴት አይነት ቅጣት ነበር የሚያስተላልፈው? እርሱን ትተው ሌላ አካል ያመለኩትን የሰማሪያ ሰዎችን፣ የሰማሪያ ሴቶች ምንድን ያደርጋቸው? ትንቢተ ሆሴዕ ምዕራፍ 13 ቁጥር 16 ላይ ሰማሪያ በአምላኳ ላይ አምፃለችና በደሏን ትሸከማለች። እግዚአብሔርን ትተው ጨረቃን አመለኩ። መብታቸው ነበር አይደለ? አይደለም። ሰማሪያ በአምላኳ ላይ አምፃለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጣፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። አምላካቸውን ስለካዱ እግዚአብሔር ምንድን ያደረገው? እርጉዝ ሴቶችን ሆዳቸውን ቀደዳቸው። ሆዳቸውን ከቀደዳቸው በኋላ ከሆድ ውስጥ ያሉ ሕፃናት መሬት ላይ እንዲፈጠፈጡ አደረገ። ይኸው እርጉዞቻቸውም ይቀደዳሉ፣ ሕፃኖቻቸውን ይፈጠፈጣሉ ይላል። ሴጣን እንደዚያ ነገር አልሰራም። መጽሐፍ ቅዱስ ላይ ማነው በጣም የገደለው ብለን ሰርች ስናደርግ ወይ ደግሞ ስንፈልግ እግዚአብሔር 2.6 ሚሊዮን ሰዎችን ገለዋል። እግዚአብሔር 2.6 ሚሊዮን ሰዎችን ገለዋል። ሰይጣን 10 ሰዎችን ገለዋል። ከሰይጣን በላይ ክፉ ሆኖ የተገኘው ከሰይጣን በላይ በጣም ብዙ ሰዎችን ገድሎ የተገኘው መጽሐፍ ቅዱስ ላይ እግዚአብሔር ነው። ያንተ አምላክ መሐሪ ነው፣
በአንተ አባባል ግን ደግሞ ሰይጣን የሚሰራው ስራ አይሰራም። ሰይጣን መሀሪ ነው። እግዚአብሔር ብዙ ሰዎችን ይገላል። ለማንኛውም እነማንን የገደለው? ለምሳሌ 500 ሺህ ሰዎችን በአንድ ቀን ገድለዋል። 500 ሺህ ግማሽ ሚሊዮን ሰዎችን በአንድ ቀን ገድለዋል። ማስረጃ መጽሐፈ ዜና መዋዕል ምዕራፍ 13 ቁጥር 15። እሺ ሁለተኛ 185 ሺህ ሰዎችን ገድለዋል። ማስረጃ መጽሐፈ ነገሥት ምዕራፍ 19 ቁጥር 34። ኦኬ አሁንም 220 ሺህ ሰዎችን ገድለዋል። ማስረጃ መጽሐፈ ዜና መዋዕል ምዕራፍ 28 ቁጥር 5 ላይ። እሺ አሁንም 100 ሺህ ሰዎችን ገድለዋል። ማስረጃ መጽሐፈ ነገሥት ቀዳማዊ ምዕራፍ 21 ቁጥር 28። ድምር 9 ሚሊዮን። አሁን ብቻ ካስቀጠርኳችሁ እግዚአብሔር 9 ሚሊዮን ሰዎችን ማነው 900 ሺህ ሰዎችን ገድለዋል። 9 ሚሊዮን አልኩኝ፣ 900 ሺህ ሰዎችን ገድለዋል። ኦኬ 5,000ን ተዋት፣ 900 ሺህ ሰዎችን በአንድ አሁን ባሳየኋችሁ ጥቅስ አፈርዳች ያስበልተዋል። እነማንን ነው ቢገለው? አቅሙ ማን ላይ ነው? አቅሙን ማን ላይ ነው የሚያሳየው ከተባለ ሕፃናት ላይ አቅሙን የሚያሳየው። ለዚህም ትልቁ ማስረጃ መጽሐፈ ሳሙኤል ምዕራፍ 15 ላይ ምን ብሎ ይናገራል? እግዚአብሔር የሚለውን ስማ አለ። ሄደ በአማሌቃውያን ላይ አደጋ በማጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል ይላል። እነማንን? ሕፃናትን፣ ሴቶችን፣ አህዮችን፣ ግመሎችን፣ ከብቶችን ሁሉ እረዳችሁ ይላል። ለሕፃን ልጅ የማይራራ ጌታ። እሺ ሁለተኛ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ሽማግሌም ሆነ ወጣት ወንዶችና ሴቶች ልጆችን ሕፃናትንና ሴቶችን ሁሉ ግደሉ። ሕፃናትን በዛሬ እኛ በምንተዳደርበት በዲሞክራሲ ሕግ እንኳን ሕፃን ልጅ አይገደልም። መጽሐፍ ቅዱስ ላይ ግን የሚገደለው ሕፃን ልጅ ነው። እግዚአብሔር የሚያዘው ሕፃን ልጅን ግደል ይላል። እሺ ግድያውንም ከዚሁ ከቤተ መቅደሴ ጀምር። ስለዚህ እዚህ በቤተ መቅደስ ከቆሙ መሪዎች አንስተው ግድያውን ማከናወን ጀመሩ። እግዚአብሔር ሄዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ ይላል። በሕፃናት ሬሳ አደባባዩን የተሞላ አድርጉ ብሎ የሚናገር ሰይጣን እንኳን የማይሰራውን ስራ የሚሰራ ሕፃን ልጅን ድንጋይ ላይ ፈጥፈጥ ብሎ የሚናገር አምላክ ነው። አለት ታውቃላችሁ? ጥቁር ድንጋይ ከእናንተ ውስጥ ጥቁር ድንጋይ የሚያቅሰው ጥቁር ድንጋይ በጣም ጠንካራው ድንጋይ ማለት ነው። አለት ይባላል እሱ። እሺ ምን ይላል መሰላችሁ? መዝሙረ ዳዊት ምዕራፍ 137 ላይ ሕፃናት ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ይሆን ይላል። ሕፃን ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው። ይኸው ሕፃናት ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ጥቁር ድንጋይ ፍጥፍጥ የሚያደርጋቸው ሕፃናትን እያነሳ እሱ የተባረከ እኮ ነው ይላል። ስለዚህ ሕፃን ልጅን ድንጋይ ላይ ፈጥፍጡና ተባረኩ የሚለው አምላክ የመጽሐፍ ቅዱስ አምላክ። ይሄ እንዴት አምላክ ሊሆን ይችላል? ግድያውንስ ማን ያዛል? እሺ 3 ደቂቃ አስጣለሁ። ቀጥለውን ማስረጃ ካለ ብቻ ትቀጥላለህ። አሁን መጀመሪያ አለት ላይ መፈጥፈጥ የሚለውን አልተረዳኸውም። አለት ላይ ሕፃናቶችን የሚፈጠፍጠው አለት ምንድን ነው? አለት ክርስቶስ ነው በቤተ ክርስቲያን። ስለዚህ አለት ላይ ያለውም ሕፃናትም ያለውም በቤተ ክርስቲያናችን ሁለት አይነት ኃጢአት አለ። አንድ ሰው የሐልዮ ኃጢአት በአይምሮ የጀመረውን ኃጢአት እንደ ሕፃን ይቆጠራል። ስለዚህ ሰማርያ ማናት የሚለው መጀመሪያ አታውቅም። ሰማርያ ማለት ሰማርናታ ወደድናት ብለው ከእስራኤል ዓለማዊ ነገር የወደዱ ሰዎች ናቸው። ስለዚህ ኃጢአታችሁን ገና ሕፃን እያሉ ይፈጠፍጣል ነው። አለት የተባለው ደግሞ ክርስቶስ ነው። ለዚህ መጀመሪያ መጽሐፉን ከላይ ጀምረ እስከ መጨረሻው ማንበብ አለብህ። ዝም ብለህ መሃል ላይ ሆድ ይቀዳል አይልም ቃሉ አይልም። ደግሞ አለት የተባለው ክርስቶስ እኮ ማለት ነው ምድር ላይ ከመጣ በኋላ አይደል? አለት ክርስቶስ ነው። በብሉይ ኪዳንም ተነግሯል። ይሄ በትንቢት የተነገረ ነው። መዝሙረ ዳዊት ላይ ሕፃናቶችሽን በአለት የሚፈጠፍጥ የተመሰገነ ነው የተባለው ሕፃን ልጆችን ለማለት አይደለም። ከላይ ተነስታችሁ ማንበብ ትችላላችሁ። ሕፃን ተብሏል። ዲያብሎስም ሕፃን ተብሏል። ሌላ አማራጭ ጥቅሶችም አሉ። የእናንተ አለቃ ሕፃን ልጅ ነው ይላል መጽሐፍ ቅዱስ። አይምሮ ስለሌለው ዲያብሎስ ይሰማል አይደለም? ለሱ ነው የተነገረው። ቅድም ደግሞ ጥቅስ የለህም ላልከኝ ሱረቱ አል አንፋል ምን ይላል? ሁከትን ወይም ፈቲና ካደረጉ እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚገዛ ድረስ ተጋደሏቸው፣ ግደሏቸው ይላል። ቢከለክሉም አላህ የሚሰሩትን ሁሉ ተመልካች ነው። ተጋደሏቸው የሚለውን ጥቅስ አልጠቀስክም ብለኛል። ሱረቱል አንፋል 839 ላይ አለ። ሱረቱል አልበቀራ ምዕራፍ 2 193 ላይም እንደዚሁ ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው የሚል ጥቅስ አለ።
ሌላው ደግሞ አንተ ወንድምህ ወይም ልጅ ቤተሰብህ ሃይማኖት እስካልተቀበሉ ድረስ እንድትገላቸው ሱረቱል አልኒሳ ምዕራፍ 4 ከቁጥር 89 ላይ እምነታቸውን ጥለው ቢሸሹ ወይም ቢክዱ በያዛችኋቸው ስፍራዎች ሁሉ ግደሏቸው ይላል። ሱረቱል አልኒሳ ምዕራፍ 4 ከቁጥር 89 ላይ እንደዚሁም ደግሞ በሐዲስ ላይ ደግሞ ሳሂህ አልቡካሂሪ 6922 ላይ ሃይማኖትን የቀየረ ሰውን ግደሉት ይላል። ሌላው ደግሞ ቁርአን እንግዲህ ጨምርልኝ ካልከኝ ሱረቱል ሉቅማን 31:15 ላይ እንዲሁ በዱንያ ላይ እንግዲህ እንትን ካሏችሁ ግደሏቸው የሚል የተጠቀሰው ቁርአን ላይ ነው፣ ሐዲሱ ላይ ነው። በቤተ ክርስቲያን ግን ቅድም የጠቀስካቸው ጥቅሶች በሙሉ ገብቷል አይደለም? የተጠቀሱት በኃጢአት ሰማርያ ማለት ወደድናት ብለው ከ12ቱ ነገር ለወጡ ሰዎች ነው ኃጢአታቸውን ነው የተባለው እንጂ ሰው ግደሉ አይልም። ከላይ እስከታች አንብበው ትረዳዋለህ ማለት ነው። ዳዊትም በትንቢት የተናገሩ ለዛ ነው። ደቂቃ አልቋልና ቻት ጂቢቲ ነው ላይ የከፈትከው አሁን ዳግማዊ? ምንም ቁርአን የከፈትኩት ቁርአን ላይ የተቀመጠ ጥቅስ ነው። ሱራዎቹ በጠቅላላ ጻፍና አንብባቸው። ሱረቱ ሉቅማን 31 ስንት ከፍተህ ማንበብ ትችላለህ። 31 ስንት? ልብ በሉ ቅድም ያላትን 31 ስንት? ና ሰምታች 31 ስንት? ይቆይ ልክፈትልህ። 31 ስንት? አሁን ያልከው መጨረሻ ላይ አሁን ቁጥር ተሳስቷል ምናምን። ይኸው ልክፈት። 31 ስንት? አሁን እኮ ብለዋል። 31:15 ልክፈትላችሁ እንግዲህ። ያውስ ሌላው መጀመሪያ የኛውን ክፈተው እስቲ። እሺ ይሄ ቁጥር ስንት ነው? አልበቀራን ክፈተው። አልበቀራ 256 ክፈተው። ሄዳ እመጣልሃለሁ ወደሱ። ይሄ ቁጥር ስንት ነው? ስንት ነው ቁጥሩን ካወቀው? ጎበዝ ነህ ካወቀው። ይሄ ቁጥር ስንት ነው? ዳግማዊ ንገረኛ። ቁጥር ስንት ነው? 31 ይሄኛው ስንት ነው? ስንት ነው ቁጥር? እሺ 15 ስንት ነው ቁጥሩ? 15 እሺ ለአንተ በእርሱ እውቀት ያሌለህን ነገር በእኔ እንዳታጋራ፣ ቢታገሉ አትታዘዛቸው። በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ወደ እኔም የተመለሰን ሰው መንገድ ተከተል፣ ከዚያ መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትን ሁሉ ነገራችኋለሁ ይላል። በእርሱ እውቀት ያሌላችሁን ነገር አትከተሉ ይላል። እስልምና ያልተቀበሉትን ግደሉ ብለህ ጠቀስክ። የቱ ጋር ነው እንደዚያ የሚለው? እንግዲህ እኔ ቁርአን አላቅልም። ያንተ ያነበብከው እዚህ ጋር የተቀመጠው ቁርአን ደግሞ ያነበብኩት እንደዛ ነው የሚለው። ቻት ጂቢቲ እንዲህ ነው የቀበረ። ሁለተኛ ቻት ጂቢቲ ውስጥ ገብተህ እሺ፣ ሌላኛውን ጥቅስ ሁለተኛ ቻት ጂቢቲ የሚባል ነገር እንዳከፍት። ለማንኛውም ሚውት አድርግና አዳምጥ። እንዲህ ትዋረዳለህ። የከፈትከው አላህ ምስክር ቻት ጂቢቲ ነው። ቻት ጂቢቲ እንደዚህ ያዋርዳል። እሺ፣ አይ ትክክለኛው ጥቅሱ ላይ እንደዚህ የሚል ግን አለ። ቁጥሩን ቢሳሳት ይሄው አመጣልሃለሁ። 31:15 ያልከው ሲከፈት እውቀት ያሌለህን ነገር አታውራ ይላል። ይሄው ለአንተ በእርሱ እውቀት ያሌለህን ነገር አትከተል አለ። አንተን እኮ ነው ያለው። በነገራችን እሺ፣ ትክክለኛውን ቁጥር አንተ አታውቀውም። አሁን አንተ ታምሩ አይተሃል። ግን ለእርሱ በእውቀት ያሌለህን ነገር አትከተል አለ። እውቀት ያሌለህን ነገር አታውራ አለ። የጠቀስከው ክፈት ያልከው ጥቅስ አንተን ያዋርድሃል። እውቀት ያሌላችሁ ነገር ላይ አታውሩ ይላል ጥቅሱ ራሱ ሲያወራ። እሱ ይሄን ጥቅስ ግደሉ ይላል ብሎ ቻት ጂቢቲ ውስጥ ገባ። ከፍተን ስናየው ጥቅሱ ምንድን ነው የሚለው? እውቀት ባሌላችሁ ነገር አታውሩ ይላል። ይሄ ልጅ እኮ ነው እያለ ያለው። በነገራችን ላይ ተአምሩስ የተፈጠረው ተአምር አይታችኋል? ግን ወላሂ ይሄ ገጠመኝ ነው ትላላችሁ። አይታል ብሮ የተፈጠረው ነገር እውቀት ያሌላ ነገር አትከተል የሚል አንቀጽ ከፈተልኝ። ላይ የሚገርም በጣም ወላሂ። እሺ ለማንኛውም ሌሎች ወደ ጠቀሳቸው ጥቅሶች ቁጥሩ አለ አመጣልሃለሁ። እሺ ቆይ የከፈትከው አንቀጽ በጣም የሚገርም አንቀጽ ወይ አረ ዳግሞ በቃ ሚውት አድርግ። ሰዓትን ጨርሳል። ሳላ አንዱንም አልነካውም። ቅድም የሰማርያ እንትን ጠቅሰህ ነበር፣ የህፃናቶች መገደልን ጠቅሰህ ነበር። በጣም ብዙ ጥቅስ ነው እንዴ! እግዚአብሔር የዘር ማጥፋት 900,000 ህዝብ የተጨረሰበትን አልነካው። እንዳለ የተነካ ነገር የለም። ግድያ ላ ኢላሃ ኢለላህ። ቆይ መጨረሻ እኔም ጨምራለሁ። ቀጥል ሳላ። ኦኬ የሰማርያ ሰዎችን ሆዳቸውን እየቀደደ ህፃናቶቻቸውን እንደፈጠፈጠ አሳይቻለሁ። 500,000 ሰዎችን፣ 200,000 ሰዎችን፣ 185 ሰዎችን፣ 120,000 ሰዎችን፣ 100,000 ሰዎችን በአንድ ቀን ቅርጥፍ አድርጎ እንደበላቸው አስቀምጫለሁ። ህፃን ልጅን አንጋቱን እየወጋ እንደገደላ እንግዲህ አምጥቼላቸዋለሁ። እያረዳቸው እንደጨረሰላቸው እዚህ ጋር አሳይተናል። በሌላ ቦታ ትንቢተ ሕዝቅኤል ላይ
ሽማግሌም ሆነ ወጣት፣ ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ፈጽማችሁ ግደሉ እንዳለ አይተናል። እያንዳንዱ እግዚአብሔር ለህፃን ልጅ ሳይራራ ህፃን ልጅን እንደሚጨርሳቸው አይተናል። እዚህ ጋር ህፃን ልጅን በአለት ላይ ፈጥፈጣቸው ብዬ ስናገር አለት የተባለው ክርስቶስ ነው አለ። ህፃን ልጅን አምጣና ክርስቶስ ላይ ፈጥፍጠው ነው እያለ ያለው። እንደዚህ ነው የምትረዳው? በፈጣሪ ማን ነው እንደዛ ብሎ ተረጎመልህ? እስቲ ማስረጃ ክፈት፣ እንደዛ ብለህ የምትረጉም ከሆነ። ሌላኛው የእግዚአብሔር ነቢያት ምንድነው የሚያደርጉት መሰላችሁ? የእግዚአብሔር ነቢያት ሰውን እያረዱ በሰው ደም ወንዝ ይሰሩ ነበረ። ሰው እያረደ እንዲህ በደሙ ወንዝ ይሰሩ ነበረ። ማስረጃ መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ወንዙን ቀይ ያረጉ ነበረ። እሺ ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው ይላል። 400 የሚጠጉ 500 ነቢያትን 400 ነቢያትን ወንዝ ውስጥ ያቆሙና ያርዷቸዋል። እነዛን የበዓል ነቢያትን የበዓል ነቢያት አንገት ከዛ ደም ይፈልቅና እንደዚህ ቀይ ሆኖ ይሄዳል። በዚህ ደረጃ ሰው በሌታ የሆነ መጽሐፍ እየተከተልክ እስልምናን የመናገር ምንም ሞራል የለም። ባይሆን ቅድም የጠቀስከው አንድ አንቀጽ አለ። ሱረቱል በቀራ ምዕራፍ 2 ቁጥር 190 አልክ። አንቀጹም ጭራሽ አታቆም። አንቀጹ ተነስና ግደል እያለ ሳይሆን ያለው ጠላት ሊጋደል ከመጣ ቆመህ አትየው፣ ባይሆን ተጋደለው ነው ያለው። አንድ ጠላት አንገት ላይ ሰይፍ ይዞ ከመጣ አንተን ገድሎ፣ እናትን ገድሎ፣ አባትን ገድሎ፣ እህትህን ደግሞ እንዳይሄድ እንደው ተከላከል ነው የሚለው አንቀጹ። ይሄ ነገር ላይ ጠቀስከው ከፍ በልና አንብባ። ከፍ በል ስታነብ ምላሹን ታገኛለህ። ምዕራፍ 2 ቁጥር 2 የጠቀሰው አንቀጽ በነገራችን ላይ ተነስና ግደል ሳይሆን የሚለው ጠላት ሊገድል ከመጣ ተከላከል ነው። አትከላከልም? ለምሳሌ አንድ ጠላት ቤታችሁን ከፍቶ መጣ፣ ሰይፍ ይዞ መጣ፣ እናትን ገደላት። እህትን ሊመታ ምናምን ሲመጣ ጎበዝ ምናምን ትለዋለህ? እንደዛ ትላለህ? አንተ ላይ ትሎም ትችላለህ። እኔ ግን አልለውም። በነገራችን ላይ ማጅራቱን መትቼ ዘደፈዋለሁ። እንዴ አንተ እንዴት ነው የምታስበው? ቁርአኑ የሚለው እኮ እንደዛ ነው። አይነ ባገኛቸዋቸው ስራ ሁሉ ግደሏቸው ሲል ከመሬት ተነስተ ግደል ሳይሆን ያለው ይኸው እነዚያን የሚጋደሏችሁ ከፍ ብለህ ስታነበው፣ ቆርጣ ሳይሆን ከፍ ብለህ ስታነበው 190 እነዚያን አለ። እሺ የሚጋደሏችሁን እሺ ከሃዲዎች በአላህ መንገድ ተጋደሉ፣ እናንተን ለመጋደል የመጡትን ተጋደሉ አለ። እንደው ወረድ ብለህ ማጠቃለያውን ብታነበው ምን ይላል? እዛው 190 እስከ 195 ድረስ በእስላምና በሙስሊም ላይ ጥቃት በመሰንዘር ጦርነት ቀድሞ ያወጀ፣ ጦርነትን ቀድሞ ያወጀ። እሺ የካሃዲያንን ጦር መጋደል ግዴታ ነው። ጦርነት ቀድሞ ከታወጀብህ ይላል የጠቀስከው አንቀጽ። አንተ የጠቀስከው ዳግማው የጠቀስከው አንተ ራስህ የጠቀስከው ላይ በእስላምና በሙስሊም ላይ ጥቃት በመሰንዘር ጦርነትን ቀድሞ ያወጅን የካሃዲን ጦር መጋደል ግዴታ ነው ይላል። ተነስና ተጋደል ሳይሆን አንድ አካል ቀድሞ ጦርነት ካወጀብህ አንተ ቁጭ በል አታይም። ወንድምህን፣ ቤተሰብህን፣ ዘመድን ሁሉን ሲጨርስ አታይም። ባይሆን ምን ታደርጋለህ? ትነሳና ትከላከላለህ፣ ትጋደለዋል ይላል የጠቀስከው አንቀጽ። ስለዛ የሚናገር ነው። እስቲል በዛ በጦርነት ጊዜ እንኳን በዘመቻ ወቅት የህፃናት የሽማግሌዎችን የሴቶችን መብት በማክበር ጥቃት እንዳይደርስባቸው መጠንቀቅ ግዴታ ነው። ጦርነት ውስጥ እንኳን ሆነ ደግማዊ ጦርነት ውስጥ እንኳን ሆነ ሽማግሌ አትነካም ይላል። ይኸው የሽማግሌ አትነካም አለ፣ ህፃን አትነካም አለ፣ ሴቶችን አትነካም አለ። ጦርነት ውስጥ እንኳን ብገባ እየተጋደልኩ ነው ምናምን ብለህ ህፃንና ሴቶችን አቅመ ደካማ ሰዎችን አትነካም ብሎ አላህ ሱብሃነሁ ወተዓላ ይከለክላል። በአንጻሩ ግን የአንተን መጽሐፍ ስንመለከተው የአንተ መጽሐፍ ላይ ምንድን ነው የሚለው? ሄደ በአማሌቅ ያለ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ግደል ይላል። ሽማግሌዎችን ግደል። ሽማግሌ እንዴት ትነካለህ? ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ገደሉ ይላል። ከአንተ ከቀድሙ ከተቃራኒ ማለት ነው። እስልምና ሽማግሌ አትንኩ አለ፣ ህፃን ልጅ አትንኩ አለ፣ ሴቶችን አትንኩ ሲል የአንተ ሽማግሌ ግደል፣ ህፃን ልጅ ግደል፣ ሴት ልጅ በሰይፍ ግደል ይላል። ስለዚህ የግድያ አምላክ የግድያ መንፈስ የተጠናወተው የአንተን መጽሐፍና ያንተን አምላክ እንጂ እስልምናን በፍጹም አይደለም የሚል ነው። ጉግል ይቅርብህ። ድጋሚ ቁርአን ሳከፍት እንዳታወራ ከዛሬ ጀምሮ። ኢብራሂም ከይቅርታ ጋር አልኒሳ አንዴ ብራዘር ቆይ ይቅርታ። እሺ በጣም ይቅርታ። አንድ ጊዜ ፋይል ይከፈተ። እሺ አንዴ በጣም እያዘንኩኝ ቅድም ወንድም እህት ምናምን ስትል ነበረ። እሺ ወንድም እህት ምናምን እያልክ ስታወራ ነበር። አንድ ጊዜ እሱ ላይ አንድ ጊዜ እናወራለን። እሺ ማን ነው ወንድም እህት የሚያስገድለው? እንዴው የገዛ ወንድምህንና የገዛ እህትህን የሚያስገድለው የገዛ መጽሐፍ ነው፣ የኛ ቁርአን አይደለም። እሺ ላሳየህ፣ የገዛ መጽሐፍህን ላሳየህ ምን እንደሚል ተመልከቱ። ያ ጀማ ተመልከቱ። ኦኬ አንድ ጊዜ ኦሪት ዘዳግም ምዕራፍ 13
የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ምንም ምህረት የለም ብራዘር፣ ወይም እንደ ነፍስህ ያለ ወዳጅህ በስውር ና እንሂድና ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተም የራቁትን አንተም ከበውህ ያሉ አሕዛብ የሚያመልኳቸውን አማልክት አንተም አባቶችም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ ነው እኮ። እናምልክ ቢልህ እኮ ነው ገና ንግግር እኮ ነው ብራዘር። ሳትለውጥ እኮ ነው ገና ንግግር እኮ ነው ንግግር። እሺ አትበለው፣ አትስማው፣ ዓይንህም አይራራለት፣ አትማረው፣ አትሸሽገውም፣ ነገር ግን ፈጽመህ ውደደው ይላል። ያው መጽሐፍ ነገር ግን ፈጽመህ ውደደው፣ ውደደው፣ ምንም እንዳታደርገው፣ በቃ ውደደው። በሸረሪ ድር እነቀው፣ በሶፍት ምታው። እያየው ነው። በሶፍት ምታው ይላል መጽሐፍ። ይታያል አይደለ? ሶፍት ነው ለአንተ መጽሐፍ። ያው በቃ በሶፍት ምታው፣ እንደዚህ ነው የሚለው። አየው፣ እንደዚህ ይሄን ነበር የጠበቀው። ፈጽመህ ነገር ግን ፈጽመህ ራራለት፣ ፈጽመህ ምከረው። እሺ አላነበውም። ለሱ ለመራራት ይታያል። ለሱ ለመራራት በፊትህ የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን አለ። ለመራራት ማለት ነው። እሺ ለሱ ለመራራት ቀጠለ። ከግብፅ ምድር ከባርነት ቤት ካወጣ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና ሕያው እስኪሆን ድረስ አለ። ሕያው እስኪሆን ድረስ እሺ፣ ሕይወቱ እስኪሰምርለት ድረስ ፈታ ብሎ እንዲኖር ያየው ፈታ ብሎ እንዲኖር ድረስ በምንድን ነው በሶፍት በመሐረብ በሶፍት ይታያል። በመሐረብና በሶፍት ምን አድርገው ጠረገው፣ ላቡን ነካካለት፣ እንደዚህ ጠራርግለት ላቡን። እሺ ላብ ካለበት እንደ ሰርገኛ ጠራርግለት። ተግባባል? ላቡን ጠረግለት። ወንድም ማንን ነው ይሄን የምታደርገው? የእናትህ ልጅ ነው። ምክንያቱም የእናትህ ልጅ ታውቃለህ እኮ የእናትህ ልጅ እንዴት እንደምትንከባከበው ታውቃለህ። ስለዚህ ላቡን ትጠርግለታለህ። የምን ላብ ነው ብራዘር? እስከሚሞት ድረስ በድንጋይ ቅጥቅጥ አድርገው ገረዱ፣ ቅጥቅጥ አድርገህ ጭፍጭፍ አድርገህ ማለት ነው። የእናትህ ልጅ የአባትህ ልጅ ቀጥቅጠው እንዲከትክተው መጽሐፍ የሚናገረው ይህን ነው። እሺ አንድ ልጨምርልህ ደግሞ፣ ምክንያቱም እንዲህ በጣም የሆነ ተነፋፍተሃል በጣም ማለት እሱን መተንፈስ አለብህ። ግልጽ ነው። እሱን ደግሞ እናያለን። ኦኬ ስለ ግድያ ነው። ኦ ማይ ጋድ። ኦሪት ዘጸአት ምዕራፍ 21 አባቱን ወይም እናቱን የሚመታ ፈጽሞ ይራራለት። ኧረ እባክህ ነው እንዴ? ፈጽመ ግደለው፣ ይገደል። እናቱና አባቱን የሚመታ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እጁን ፈጽሞ እሱ ፈጽሞ ይራራለት። ኧረ እባክህ ፈጽሞ ይገደል። እናትና አባቱን የሚሰድብ ስድብ እኮ ነው ብራዘር። ፈጽሞ ምን ያርግ? ይራራለት። ራሩለት፣ በቃ ራሩለት። እሺ ራሩለት። አዎ ግደለው። ይሄ ሁሉ እንዳለ ያስቀመጥኳቸው እንዳለ ይገደል ነው ብራዘር። ቄራ ነው። ቄራ ታውቃለህ? ይታረድ ነው። ቄራ ታውቃለህ? ቄራ ብራዘር መጽሐፍ ቅዱስ ላይ ይገደል እንደሚል እንደሚያስጠላ ምንም ነገር የሚያስጠላ ነገር የለም። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 13 እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ተሳዳቢውም ከስፍራው ኦኬ፣ እዚህ ጋር ልምጣ። ዋናው ፖይንት ይሄ ስለሆነ የእግዚአብሔርንም ስም የሚሳደብ ፈጽሞ ራሩለት። አንድ ሰው የእግዚአብሔርን ስም ከሰደበ ማለት ካደ ማለት ነው። ስለዚህ ምን ይደረጋል? ራሩለት፣ ሳሙት፣ ግንባሩን ሳሙት፣ ጉልበቱን ሳሙት፣ ቁጭ በሉና የእግሩን እጣቢ ጠጡት። እንደዛ ነው የሚለው መጽሐፍ። አየው? ኧረ እባክህ ነው እንዴ? ፈጽመ እስከሚሞት ድረስ እየቀጠቀጥክ እንደ እባብ አናቱን እያልከው ግደል ነው የሚለው መጽሐፍ። ተግባባን? ማህበሩም ሁሉ ምን ያርጉት? ይውገሩት፣ ያስገቡለት፣ ደህና አድርገው ማለት ነው። ስጥት ያርጉት። ከዛ መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔር ስም በሰደበ ጊዜ ይገደል። ማንንም እንዳራሩለት ብራዘር፣ ስጥት አድርገው በድንጋይ
አናቱን ማለት ነው። ጭንቅላቱን እንደ እባብ ራሱ እንደዛ አይመታም ብራዘር። ይዘ አናቱን ማለት ነው። ምን እስከሚሆን ድረስ ሰውንም እስኪሞት ድረስ የሚመታ እሱ ፈጽሞ ይገደል። መጽሐፍ ይሰለቻል። የሀገር ነው ብራዘር፣ ታፍርበታለህ። መጽሐፍን በተናገርከው ልክ ታፍርበታለህ። ወላሂ ነው የምልህ። ይሰለቸኛል እኔ ራሱ ገና ብዛቱን። እሺ በቃ ይበቃኛል። ቆይ ኧረ ብራዘር ተረጋጋ፣ ብራዘር ተረጋጋ። ቆይ አንዴ ተረጋጋ። የመረጋጋት ችሎታ ያለብህ ልመልስልህ አልኩህ። ቆይ አንዴ ብራዘር ቆይ ተረጋጋ። ሚውት አድርግ። ሚውት እያነሳ ነው ብራዘር፣ ሚውት እያነሳ ነው። በእናንተ በኦርቶዶክስ ቤተክርስቲያን ደግሞ መጽሐፋችሁን አየን ጨረስን። ከዛ መጽሐፋችሁ ይህ መጽሐፈ ሚስጥር የምትሉት መጽሐፍ ደግሞ ምዕራፍ 2 ላይ ጌታህንም በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት አለ። ሃይማኖትን ምና ባረጉት በካዱት ላይ በብሉይም በሐዲስም የምህረት ፕሮግራም አዘጋጁላቸው። ምህረት ይደረግላቸው ጋይስ፣ የምህረት ፕሮግራም ይዘጋጅላቸው። ሰርግ ደግሱላቸው። ተግባባን? ፈታ በሏቸው። ኧረ ጽድት ብላችሁ መብታችሁ ነው፣ ኑሩ። ይኸውልህ ብራዘር የወጣው ምንድን ነው መሰለ? ይታያል። የሞት የማይነበብልህ ከሆነ አማርኛ ማታውቅ ከሆነ የሞት ትእዛዝ ወጣ አለ። ወጣ ሃይማኖትን በተወው ሰው ማለት ነው። ይኸው እስከሚሞት ድረስ የሚወገረው በአንተ ሃይማኖት። ይኸውልህ ተመልከት። ለምሳሌ ይሄን አንብቤ ጨርስልሃለሁ ማለት ይበቃኛል። ኦሪት ዘሌዋውያን ምዕራፍ 17 ላይ ቁጥር ከ2 ይጀምራል። ከአንድን ጀምር። በአምላክ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክ ለእግዚአብሔር አትሰዋ። አምላክ እግዚአብሔር ከሰጠ ከአገር ደጆች በማንኛውም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ ምን በማፍረስ ቃል ኪዳኑን ክህደት ማለት ነው። ኦሬዲ ክህደት ቃል ኪዳኑን ያው ኪዳን እዚህ ጋር ይታያል። ቃል ኪዳኑን በማፍረስ ቃል ኪዳን ማፍረስ ማለት እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ትቶ ያንን ያፈረሰ በአምላክ በእግዚአብሔር ፊት ክፋትን የሰራ ቢገኝ ሄዶም ሌሎች አማልክትን ያመለከ እኔ ላላዘዝኳችሁም ለፀሐይና ለጨረቃ ለሰማያትም ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማም ያንን ፈጽመ መርምር። ከመረመርክ በኋላስ እነሆም እውነት ቢሆን በእስራኤልም መካከል እንዲህ ያለ ርኩሰት እንደተሰራ በእርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያን ወንድ ወይም ያችን ሴት ወደ በርህ ታመጣቸዋለህ። ከዛ ብራዘር ታመጣና እቤት ጽድት ያለ ምግብ ትጋብዛቸዋለህ። ጽድት ያለ ምግብ፣ ቆንጆ ምግብ የሆነ በቃ ሲታይ ራሱ ምን ነው የሚባለው የሚያጠግብ እንጀራ ከምጣዱ ያስታውቃል። ጽድት ያለ ድንጋይ ታዘጋጃለህ። መጀመሪያ ቢላዋ ታዘጋጃለህ፣ ዱላ ታዘጋጃለህ፣ ያንን እንዲበላ ማለት ነው። ከዛ በኋላ ሕያው እስኪሆኑ ድረስ አየው ጥግብ እስከሚል ሆዱ እስከሚጠግብ ድረስ ምን ታደርገዋለህ? በዛ ድንጋይ ይዘ አናቱን ማለት ነው። አናቱን፣ ግንባሩን፣ ወገቡን ማለት ነው። ይሄ ቅልጥሙን ይዘ የማትለው ቦታ የለም። በቃ ብቻ ምን ታደርገዋለህ? በድንጋይ ትወግረዋለህ፣ ጽድት ታደርግለታለህ። በቃ ከዛ በኋላ ያ ሰውዬ በቃ የዘላለም ደስታ ውስጥ ይኖራል ማለት ነው። በቃ ተግባባን። ስለዚህ መጽሐፍህ የሚያወራው ይሄንን ነው። መጀመሪያ መጽሐፍህን መርምር ብራዘር፣ መጽሐፍህን መርምር። ይሄ መጽሐፍ ነው አንተ ስለ ግድያ የምታወራው። ይሄ መጽሐፍ ይዘህ ነው ብራዘር። እንዴ ምን ሆነ ብሮ? ሰዓት 1:31 ተኩል የሚለው ደቂቃ አልቋል። አሁን ዳግሞ በዚህ በተነበበው ነገር ላይ ምላሽ ካለህ ምላሽን አቅርብልን እስኪ። አሁን ጥጋብ ነው በቃ። በቅድሚያ ቅድም የሸሸዋት ጥቅሳለች። እኔም ስጠቅስ ስለተሳሳትኩኝ ነው እንጂ የካዱትን ሰዎች ግደሏቸው የሚል ጥቅስ አለ። አንብብ ተብለህ ስላላነበብክ ነው። መርጠን ያነበብከው ቶ ችግር የለውም። ይህ ዓለም ያወቀው ነገር ነው። ቁርአን ላይ ግደሏቸው እንደሚል
ግልጽ ነው። ሱረቱን ነግሬ ያለው ጥቅሱን አልጠቀስከውም። በስተት የጠቀስኩትን የታችኛዋን መርጠ ሁለት ምዕራፍ ብቻ ነው ያነበብከው። ችግር የለውም ግን ግደሏቸው የሚለውን ጥቅስ ነግሬ ያለው ሪፈር አድርገው ራስህም ታውቀዋለህ። ሌላው ግን ብዙ የተነገረው መጽሐፍ ቅዱስ ላይ በብሉይ ኪዳን የነበሩትን ደጋግመህ የኦሪት መጽሐፍትን የሙሴ ሕግን ነው የምትናገረው። ሙሴ ህዝቡን ለማስተዳደር ያስቀመጣቸው ሕጎች እንጂ ክርስትና አብሶ በሐዲስ ኪዳን እንደዚህ አይነት ጥቅስ የለም። እነዛም ደግሞ የተናገረው አንደኛው አማሌቃውያን ማለት የእስራኤላውያን ጠላቶች ናቸው። ጦርነት ሊይዘዋል። ጦርነት እስከያዙ ድረስ ደግሞ ይገዳደላሉ። ግደል አጥፋ የተባለው እስራኤል ከነአን ሳይገቡ መንገድ ላይ ለጠበቋቸው የድህነት ሕግ የምህረት ሕግ እንጂ ብሉይ ኪዳን ላይ እንደዚህ አድርገሃልና ግደል የሚል አለ። አዎ ብሉይ ኪዳን የብሉይ ኪዳን ሕግ ነው። አዲስ ኪዳን ላይ ግን አንተዳደርበትም። ብሉይ ኪዳንም ቢሆን ግን ያ የተነገረው እስራኤላውያን እስከ ከነአን በሚገቡበት ጊዜ ስለነበረው ምድራዊ ሕግ እንጂ ሰማያዊ ሕግ አይደለም። ባለፈው አስረግጬ ነግሬሃለሁ፣ ተናግረሃል። እንደዚሁ ኦሪት ላይ ስለምታነሳቸው ጥቅሶች ኦሪት ማለት ሕግ ነው። ኢትዮጵያ ውስጥ እኮ ሕግ አለ እኮ፣ ገሌን ግደለው የሚል ሕግ አለ እኮ። የገደለ ይገደላል። በቃ እንደዚህ አይነት በአዲስ ኪዳንም ለመንግስታት በተላለፈው ሕግ አለ። ሙሴ ነው የተናገረው። ሙሴ እስራኤላውያን ለማስተዳደር ያወጣቸው ብዙ ሕጎች አሉ። ስለዚህ ሕዝብ ሊተዳደርበት ስለተነገረ ሕግ እግዚአብሔር ነው ብለህ አትሳለቅ። እግዚአብሔር አዳኝ ነው። እንኳን ሁሉንም ዓለምን ያዳነ ነው። እኛንም ሙስሊሙንም ሃይማኖት የለሹንም ለማዳን ነው ወደ ምድር የመጣው። አንተንም ቢሆን ከአዳም ስለመጣ ኃጢአትህ የሚጠይቅህ ምንም ነገር የለውም። እግዚአብሔር መሐሪ ስለሆነ አንተ ስለተሳለክበት እነዚህን አጠፋ ስላልክ ኃጢአተኞች ጠፍተዋል። አዎ በዝናብ በፍለድ ጠፍተዋል። ስለ ኃጢአታቸው ስለተነሳ ግብረ ሰዶማዊ ስለሆኑ ወንድ ከወንድ ስላልተፈቀደላችሁ ስለተደረገ ያን ደግሞ ምድርን ለማጽዳት ብሎ ነው። መሞት ማለት እኮ ነገ ትጠየቃለህ እኮ ስለሞት። መሞት እኮ ምድራዊ ሞት ነው። ሰማያዊ ሞት እኮ አለ እኮ። ሰው ልጅ ስለሞተ ከምድር ይጠፋል እንጂ ነፍሱ አትጠፋም። ነፍሱ ትከሰሳለች። ሌላውን እንዳያበላሹ ኃጢአተኞች ግብረ ሰዶማን ጠፉ እንጂ እግዚአብሔር ማንንም ግደሉ አላለም። የጠቀስከውን ጥቅስ ከላይ እስከታች ማንም ማንበብ ይችላል። ኦሪት ሙሴ የእስራኤላውያንን ሰዎች ለማስተዳደር ያወጣው ሕግ እንጂ የሃይማኖት ሕግ አይደለም። አስረግጬ እነግርሃለሁ። እሺ ደግሞ የት ቤተክርስቲያን ነው የምታገለግለው? እኔ ማውራት ስለፈለኩ ነው። ይቅርታ ይብሮ፣ ይቅርታ አንዴ ብቻ እቺን ብቻ ላወራው። አንተ ማውርታል ከላይ እኮ የት ቤተክርስቲያን ነው የምታገለግለው? ደግሞ እኮ አሁን አንተ እየተከራከርክ ያለው ሃይማኖትህን ነው ወይስ እውነትን ነው እያገለገልክ ያለው? እውነትን ነው እያገለገልክ ያለው ወይስ እኮ አሁን አንተ እየቆምክ ያለው እኮ እኔ እንዳይነካብኝ ይሄ ነገር እንዳይነካብኝ ይሄ ነገር እንትን እንዳይፈርስብኝ ምናምን እያልክ ነው ያለው። ገብቶሃል? ኪዳም ካንተ ጎን እኮ ያለ ሰው ነው አይደለ? አሁን እውነት ነው እየተነገረ መጽሐፍ ቅዱስ ላይ የተነገረ ነገር ነው። አንተ አሁን ኢብራሂም ከላይ ያነበበልህን ቃል በህይወት ዘመን አንብበኸዋል ወይ? ተምሬዋለሁ በደንብ እኮ ተምረኸው ቢሆንማ ብታቆማ ኖሮ ነገሮች የሚገቡ ነበር ብዬ አስባለሁ። ደግሞ እንደኔ ማለት ነው። አሁን የምትከራከርበትና እንዴት መምታታት እኮ አይደለ? እውነትና መምታታት ይለያያል እኮ። አሁን አንተ አገልጋይ ነኝ ብለህ ወር ደግሞ እዛ ጋር መቆም አለብህ ግለሰብ ነኝ እኮ እንደ ግለሰብ ነው። እንደ ግለሰብ ነው ማውራት መቻል ያለብህ። እንደ አንድ ተራ ሰው እንደ አንድ ቤተክርስቲያን ስትገባ እንደምታገኘው የኔ ቢጤ ምናምን ማለት ነው ነዳያን ምጽዋት እንደሚጠይቅ ሰው ምንም እንዳላስተማር ነው ማለት ነው ውስጥ አስገብታል። እንደዛ ሆና ነው ማውራት ያለብህ እንጂ ካልሆነ ይከብድሃል ወይም ትከራከራለህ፣ ጊዜን ትፈጃለህ ማለት ነው። ከላይ ነገር የለም እኮ ኪዳይ አንድ ጊዜ ቆይ ዳግማይ ባኬን ፎርዝ እናደርጋለን። ትእዛዙን ያወጣው ሙሴ ነው እግዚአብሔር ነው? ይሄ የብሉይ ኪዳን ሕግ ነው እኮ። በብሉይ ኪዳን ሕግ እኛ እንተዳደር። ቆይ አያችሁ፣ አሁን ደግሞ ሸሸ። ትእዛዙን ያወጣው እግዚአብሔር ነው ሙሴ ነው?
ይኸውልህ መልስ ኦሪትን የጻፈው ይኸውልህ አትበለኝ፣ ይኸውልህ ምናምን አትበለኝ። እንደዛ ትእዛዙን ያወጣው እግዚአብሔር ነው ሙሴ ነው? ወገቤን ክንዴን ምናምን እንዳትል አይደለም። አንድ ጥቅስ ዝም ብለህ እግዚአብሔር ያለ የሚለው አይደለም ነው አትበለኝ ብራዘር። አይደለም ነው እግዚአብሔር ነው የሚለው አይደለም ነው አትበለኝ። ጥያቄ ጠየቅኩ። አንተ ያስከው ጥቅስ እግዚአብሔር ነው የሚለው አውጣና አንብበው። በጣም ጥሩ። ስለዚህ አሁን ቅድም ያለውን ዋሽቶ ነው ማለት ነው። አያችሁ፣ አሁን ሁለተኛ እርማት። ሌሎቹንም ገና አመጣለሁ። ያነበብከው የቅድሙ ስለ አማሌቅ ያነበብከው ሌላ ታሪክ፣ ይሄ ሌላ እሱንም ገና አመጣለሁ። ቆይ ኦሪት ላይ ያነበብከው ሌላ ታሪክ ነው። አታስብ፣ ሁሉንም አመጣላለሁ። ዳግማዊ አንድ በአንድ ነጥብ አስተላለሁ። ቆይ አንዴ። አሁን ጥያቄው ይሄን አብረን እናነበዋለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ። ተሳዳቢ ከሰፈሩ ወደ ውጪ አውጡ ምናምን እያለ ቀጠለና መጣና እዚህ ጋር የእግዚአብሔርንም ስም የሚሳደብ ፈጽሞ ምን ይደረጋል? ጥቅሱን ንገረኝ እስቲ። ራሴ መጽሐፍ ቅዱስ ላይ ነው። ኦሪት ዘሌዋውያን ቅድም ተመረከኝም እንዴ ዳግሜ? ቅድም ተመረዋለሁ፣ ሁሉንም አውቀዋለሁ። የሚያነቡልኝንም አላልከኝም እንዴ? ዝም በል ኪዳቶ እስቲ አንዴ ለምን እተዋለሁ? እኔ እኮ ለማወቅ ነው የመጣሁት። ስናውቅ አብረን እንወቅ ብዬ እኮ ተረድቻለሁ። ይኸውልህ መጀመሪያ አንደኛ ዘሌዋውያን ራሱ ምን ማለት ነው? መጽሐፍ ቅዱስ ዝም ብሎ አይደለም። ኧረ ቆይ ብራዘር፣ ሌዋዊ ማለት እየሰማኝ ነው ብራዘር፣ እየሰማ ነው። አሁን ጥቅሱ ላይ እናውራ። ጥቅሱ ላይ ቀጥል። ዘሌዋውያን 24 24 13 ከ13 ጀምረ እስከ 16 አንብበው። እሺ አንብበው። 24 13 እሺ ዘሌዋውያን ዳግማዊ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ተሳዳቢውን ከሰፈሩ ወደ ውጪ አውጣው፣ የሰሙትንም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማህበሩም ሁሉ ይውገረው። ለእስራኤል ልጆች እንዲህ ብለህ ተናገራቸው፣ ማንኛውም ሰው አምላኩን ቢሰድብ ኃጢአቱን ይሸከማል። የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል፣ ማህበሩንም ሁሉ ይውገሩት ይላል። መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔር ስም በሰደበ ጊዜ ይገደል ይላል። ይሄ ብሉይ ኪዳን ህግ ነው። ኧረ ቆይ ብሉይ ኪዳን ምናምን እንዳትለኝ፣ አሁን ሌላ ታሪክ እንዳትቀይረው። ቅድም አይገደልም ብሉይ ኪዳን ህግ አይደለም። ኧረ ቆይ እንመጣለን አንዴ። አሁን እኮ በቃ ቀለበት ውስጥ ገብታል ብራዘር። አሁን ሁለተኛ ማትወጣበት ደግሞ ሁለተኛ ቀለበት ቅድም እኮ ነግሬሃለሁ ኢብሮ። ቆይ እግዚአብሔር ባህሪ ይሰራል እኮ ምንም እኮ የቀየርኩት ነገር የለም። እሺ የብሉይ ኪዳኑ እግዚአብሔር ጨካኝ ነው? በብሉይ ኪዳንማ ታዲያ በብሉይ ኪዳን ጨካኝ ሆኖ አይደለም እግዚአብሔር። ግን በብሉይ ኪዳን ለነበረ የተላለፈ ህግ የገደለ ይገደል ነው። እኛ የምናውቀው ነፃ ወጣን ያለው ከዚህ ህግ የገደለ አይደለም። ይሄ ክርስቶስ ነፃ ያወጣን ከዚህ ህግ ሊያድነን ነው። ይሄ የገደለ ነው። የእግዚአብሔርን ስም የሚሳደበውን ነው እኮ። የእግዚአብሔር ስም መሳደብ ማለት ክህደት ነው አይደለ? ክህደት ነው። መካድና መሳደብ ይለያያል ወንድሜ። የካደ ሰው የእግዚአብሔርን ስም መሳደብ ክህደት ነው አይደለም? ከክህደት ይብሳል እንጂ እኮ ክህደት ነው አይደለም? ኃጢአት እኮ ነው። ክህደት ነው አይደለም? ይኸውልህ መካድ ማለት ሌላ ሃይማኖት ማምለክ ነው አይደለም? የእግዚአብሔርን ስም መሳደብ ክህደት ነው አይደለም? አንተ እንዳረከው መሳደብ እግዚአብሔር እንዲገደል መሳደብ ሌላ ታሪክ ነው። ቆይ አይደለም፣ የእግዚአብሔርን ስም መሳደብ ክህደት ነው አይደለም? ከክህደትም በላይ ነው አልኩህ እኮ ወንድሜ። እኔ ጥያቄ ጠየቅኩ። ክህደት ነው አይክድም ሰውየው። የእግዚአብሔርን የዋሰ ነው አልኩህ እኮ። በጣም የካደን ሰው ግደለው አይልም። ግን ይሄ አሁን አንተ መስደብ ሌላ መካድ ቢሄድ ይሄድ ነው። በብሉይ ኪዳን እንደዚህ የሚባል የለም። የተሳደበ ነው። ኧረ ቆይ ብራዘር፣ ተሳደበ። ስለዚህ የተሳደበ መብቱ አይደለም ማለት ነው፣ ይገደላል። እግዚአብሔርን መስደብ ኃጢአት ነው። በቃ ይሄ በብሉይ ኪዳን ለእስራኤል ኃጢአት ይሰራ ይሄ ኃጢአት ስለሆነ ይገደላል ማለት ነው። በዛን ጊዜ ለነበሩ አሁንም እኮ እየነገርኩ ነው። ምንም ችግር የለውም። በዛ ጊዜ ወጥተው ከነአን እስኪገቡ ድረስ የተላለፈ ህግ ነው አልኩ። አይመለከተኝም ስለሱ። ጥያቄ የጠየቅኩ እግዚአብሔር ሰዎችን ያስገድል ነበር አይደለ? አያስገድልም። ይሄ ምንድነው ሲያስደርግ ሲያስሸትታቸው ነበር። እዚህ ጋር ይኸውልህ ነገርኩ። ይኸውልህ አንተ እኮ አንተ ብለህ ቁንጽል ቃል እያያዝክ ነው። እስራኤላውያን ታሪካቸውን ታውቃለህ ወይ? መጽሐፍ ቅዱስ ከመጥቀስ በፊት መጀመሪያ ብራዘር ለምንድነው ታሪኩ የተጻፈው? ቆሽ ንገረኝ ይሻል። ኖ ዘሌዋውያን ሙሴ የጻፈው ህግ መሆኑን ካወቅ
ብራዘር የጠየቁ እንተማመና ምንም ቆይ ወገቤ ምናምን እያልክ ነው። አሁን ቅድም ሌላ ነገር ነበር ስታወራ፣ አሁን አንድ ነጥብ አላልኩኝም። አንተ ራስህ ሌዋውያን ለምንድን የተጻፈው? ቆይ አሁን አንድ ነገር ጨርሰናል። ቆይ እስኪ ንገረኝ። ጨርሰናል። በቃ አምስቱን መጽሐፍ ማን ጻፈው? ሁለተኛ ነጥብ። ቆይ በቃ ሁለተኛ ነጥብ። አንዛዛግም፣ ህዝቡ ይወስዳል ብዙ ትምህርት። አማሌቅን በቀል ነው አይደል ያዘው እግዚአብሔር እዚህ ጋር። ይኸውልህ አንተ አልጨርስክልኝ። አማሌቅን የተበቀላቸው ለእስራኤላውያን ነው። እስራኤላውያን ደግሞ አንድ ብሔር ናቸው፣ አንድ ሀገር ናቸው። ለዓለም የምትደግፈውና እስራኤላውያን እያልክ የምታወራው ምንድን ነው? የእስራኤል አምላክ እያወራህ ምንድን ነው የምታወራው ታዲያ? በዚህ ጊዜ በዛ ጊዜ የነበሩ ሰዎች ኃጢአተኞች ናቸው፣ በደለኞች ናቸው። እኛ ደግሞ ማለት ነው ኃጢአተኞች ነን፣ እኛ ደግሞ ጻድቃኖች ነን ማለት ነው። እስራኤል ማለት ክርስቲያኖች ማለት አይደሉም። ክርስቶስን የሰቀሉ ናቸው እኮ። በዛ ጊዜ የነበሩ ሰዎች እንደዚህ የተፈረደባቸው በጣም ኃጢአተኞች ናቸው። እኛ ደግሞ በዚህ ጊዜ ያለን ደግሞ በጣም ጻድቃኖች ስለሆነን አይመለከተንም። አሁን ኢብሮስ ለሚጠቅሰው ጥቅስ አይመለከተንም። እኛ ለምን ጻድቃኖች ነን። አንዴ ኪዳ ይኸውልህ እያልኩ ያለሁት በዛን ጊዜ የነበሩ ሰዎች ለዓለም የተነገረ አይደለም ለማድረግ ያለው ይመች። ቆይ ላስረዳ። ይሄ ጥቅስ የተጠቀሰው ከግብፅ ወጥተው ከነዓን የምትባል ሀገር መንገድ ላይ ስላሉ ሰዎች ብቻ ነው። ቆይ አንዴ እሱ ጋር ታወራለህ። እኔና አንተ ግን የጀመርነውን እንጨርሳለን። ዳግማዊ ጥያቄ እግዚአብሔር በቀል ነው አይደል የያዘው? ከ400 ዓመት በፊት የነበረ በቀል ነው ልጆቹ ላይ የሚበቀለው። አባቶች አይደለም። እኔ ልንገራ አንተ እኮ ከማንበብ እናንብበው፣ መጽሐፉን እናንብበው። ሳሙኤልም ሳኦልን ቆይና እናንብበው፣ ብራዘር እናንብበው። የመጽሐፉን መንፈስ እንረዳው። መጀመሪያ እንረዳዋለን በደንብ አድርገን። እኔ ከአንተ በላይ እረዳዋለሁ። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ አለ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ይሄ መቼ ነው የተደረገው? ከየት በወጣ ጊዜ? እስራኤል ከግብፅ ያንን ነው የምልህ። ከግብፅ ወጣው ከነዓን እስኪገቡ ስለተደረገ ህግ ነው አልኩ እኮ። አልሰማልከኝ? ጆሮ የለም። ብራዘር ቆይ አልተሳሳትክም። ለ600,000 ህዝብ የተነገረውን ለዓለም አታርገው። ኧረ ቆይ እባክህ፣ መቼ ነው ይሄ? ጊዜው ነው የምፈልገው። መቼ ነው? ከ3000 ዓመት በፊት ነው። ከኢየሱስ ክርስቶስ ልደት በፊት ራሱ 2000 ዓመት ይቀድማል። ይሄ በማን ዘመን ግብፅ ነው የወጡት? በማን ዘመን? እስራኤላውያን እኮ ንጉስ እንኳን የላቸውም በዚህን ጊዜ። እኔ ታዲያ ምን አልኩኝ እኮ አሁን። እግዚአብሔር ግን ያደረገው በማን ዘመን ላይ ነው? በሳሙኤል ዘመን ላይ ነው አይደለ? ይሄ በሳሙኤል ዘመን ገና ምንድነው የሚባሉት እነ ሳሙኤል ገና ዘመነ ነቢያት ነው። ነገስታት አልመጡ። ገብቶኛል። ትክክል ነህ። አልተሳሳተዋል አይደለ? እግዚአብሔር ወጥተው እስኪገቡ። እሺ ቆይ አንድ ጊዜ እበቀላለሁ ያለው የመቼውን ነው? በቀሉ የመቼው? ወጥተው ከነዓን እስኪገቡ ይሄ ያለ እኮ ነው። ከግብፅ ወጥተው ከነዓን እስኪገቡ አማሌቅ ብቻ አይደሉም፣ ሌሎችም ነበሩ። ዘራቸውን ይነቅሉባቸው ነበር፣ ልጆቻቸውን ይገድሉባቸው ነበር ነው። አንተ ጆሮ የለም እንዴ? በኋላ እስቲ አዳምጥ። የምልህ መጀመሪያ ጥያቄን መጀመሪያ አዳምጠኝ። ጥያቄን ምን ሆነ ነው? በኋላ ሳሙኤልን ነው አይደል ይሄንን በቀላለሁ የሚለው እግዚአብሔር? አዎ አይደለ? በጣም ጥሩ። ሳሙኤልና ይሄ እስራኤልን በግብፅ ባወጣ ጊዜ ኢምራንን አስገቡት። እሺ ያጀማ አንድ ጊዜ ቆይ ላስገባው። እሺ ሳሙኤልን እግዚአብሔር ማን ነው? ይቅርታ እስራኤልን ከግብፅ ሲያወጣ እና ሳሙኤል ያለበት ዘመን የ400 ዓመት ዲፍረንስ አለው። ይህንን ወቅ መጀመሪያ ታሪክ ወቅ። በጣም ጥሩ። ስለዚህ እግዚአብሔር የሚበቀለው የዛሬ 400 ዓመት የተከሰተውን ክስተት እዚህ ጋር መጥቶ ሊበቀል ነው። በቀሉ ነኝ አባቶች ባጠፉት ልጆች ላይ ነው የሚያደርገው እግዚአብሔር። እንቀጥል። አሁንም ሄደ አማሌቅን ምታለው እግዚአብሔር፣ ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸው። ጦርነት ነው ብለህ ነበረ። ምንም ጦርነት የለም እዚህ ጋር። ጦርነት ነው አማሌቅ ብራዘር ከገቡ በኋላ እንደሚፋለሟቸው የተሰጣለ በቀል ነው። ምን ሆነ ነው ሰውዬ? የዘሩትን እየመቱ ይነቅሉባቸው ነበር የሚል አሳያለሁ። ቆይ እሱን እንመጣለን አንዴ። ስለዚህ አሁን ጦርነት ከሆነ ደግሞ ጥሩ። እሺ ጦርነት ነው በሚለው ሊድልሽ፣ ጦርነት ነው በሚለው ሊድልህ። ያው ጦርነት ነው። እሺ ጀማው ልብ አድርጉ። አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑ ሴቱ ምን አረገ? በሬው፣ በጉ፣ ግመሉ፣ አህያው ምን አረገ? እንደዚህ እንዲሆን ነው መስቀል እንዲያደርግ ነው። ይሄ እንደዚህ እንዲያደርጉ ነው።
ክርስትናን ለምን አልተቀበላችሁም ነው ወይስ ምንድን ነው የተፈለገው? ምንድን ነው ንገረኝ። አህያው፣ ህፃኑ፣ በጉ ምንድን ነው ያጠፉት? ለምንድን ነው የሚታረዱት? ንገረኝ። ይዛ ትምጣ ነው በቃ። በትናቸው ያነሱን ንብረት ለራሳቸው ሰጥተው ያለው። ለምንድን ነው የሚገደለው? እንዴ አታምጣቸው ነው ያለው። በቃ በበረሃ ልቀቃቸው ነው። ብራዘር ልቀቃቸው አላለም። ቅድም ጦርነት ነው አለኝ፣ አሁን ደግሞ ልቀቃቸው አለ። በቃ ጨረስኩኝ እኔ በቃ። ለማንኛውም ይሄን ያለማ ኩክድ መሆን ጥሩ አይደለም ወላሂ። እዴ ወይ ደግሞ ዳግም ከራሱ አውጥቶ ያንብብልህ። አይ በቃ ታዲያ እኔ ተውኩት ወላሂ ተውትቼዋለሁ። በቃ አይ በዛን ጊዜ እኮ ከብቶቹን ስለወሰደ ለእግዚአብሔር መስዋዕት አደርጋለሁ ስለተባለ ተጠይቋል ሳኦል። ለምን የአሕዛብን መስዋዕት ይዘህ መጥተህ አትሰዋልኝ? ትክክል ነህ። ሕፃኖቹ መስዋዕት አትሰዋልኝ ነው። ትክክል ነህ። ሕፃኖቹ መስዋዕት ነው የሚደረጉት አይደለ? በለኝ በጦርነቱ ይጠፋሉ። በቃ ዝም በል በቃ አንተ ዝም በል። የሚያወራው ሰው ካለ ቀጥሉ። ጀማው ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁላችሁም ሰላም ብያለሁ። ይብሮ ከፈቀድክልኝ ማለት ነው። ቅድም እየሰማሁት በጣም ትልቅ ፋውል ሰርቷል እና እሱ ላይ ላውራው። አውራው። እሺ ዳግማዊ ሰላም ብያለሁ። እሺ እንዴት ነህ? አለን አይ ዶንት ኖ ጆሮዬም ሊሆን ይችላል። ብቻ ቅድም ስታወራ ህፃናትን ይዞ ድንጋይ ላይ ፈጥፍጣቸው የሚለውን ጥቅስ ድንጋይ የተባለው ኢየሱስ ነው፣ ህፃናት ደግሞ ሰዎች ናቸው የሚል ህፃን የተባለው ኃጢአት ነው። በትንቢት የተባለው ደግሞ እንትን ነው። እንዴት ሰብተው ነው ህፃን የተባለው ኃጢአት ነው፣ መውደቂያው ደግሞ ኢየሱስ ነው። ይሄ በትንቢት ነው። ሰምቻለሁ። ምሳሌያዊ አነጋገር የተነገረ ቃል ነው። መጽሐፍ ቅዱስ በቀጥታ አይተረጎምም። መጽሐፍ ቅዱስ በምሳሌ ካልተተረጎመ ለምንድን ነው በረሃ ላይ ለሚሄድ ሰው አሳቀፈ የምትልከው? መጽሐፍ ቅዱስ ማለት መዝሙረ ዳዊት ነው። መጽሐፍ ቅዱስ ሲተረጎም እኮ እንዳለው አውድ ነው የሚተረጎመው፣ እንዳገባው። መዝሙረ ዳዊት መዝሙር ነው፣ በግጥም መልኩ በቅኔ መጽሐፍ ነው። አንድ ድምፅህን አርቀው አትጮህብኝ። ሁለተኛ ደግሞ ዝም ብለህ ሌላ ወሬ አታወራ። እኔ ስለ መዝሙረ ዳዊት አልጠየቅኩም። እሺ አትጮህብኝ፣ አዳምጠኝ። አውዱ ስለምን እንደሚያወራ አይተኸዋል? አውዱ መዝሙረ ዳዊት ነው እኮ መዝሙር ነው። እቺን ጥቅስ ብቻ ከያዝክ ደግሞ ህፃናቶችሽንም ነው የሚለው አይደለም? መዝሙር ስንት ነው? ከላይ ጀምሮ አንብበው። ሳታውቀው የምታወራው እኮ አንብበው ከላይ ጀምረህ። አይ ቅድም እኮ አንተ መልስ የሰጠህ ነበር እንዴ? አንብበው እኮ መልስ የሰጠህ ነበረ። ስለዚህ ቅድም ዝም ብለህ ስታወራ ነበር፣ ጥቅሱ ሳታውቀው ማለት ነው። አይደለም ጥቅሱን እናቅርበውና እንወያይበት። አምጣው። አንተ አይደለ እንዴ ያጠቀስከው? መዝሙረ ዳዊት ላይ ህፃናቶችሽንም በአለት ላይ የሚፈጠፍጥ የተመሰገነ ነው። ህፃናቶችሽን ሲል ምን ማለት ነው? ህፃን ልጅን አለት ላይ ፈጥፈት ግደል የሚል አይደለም። በቀጥታ ህፃናቶችሽን ሲል ገብቷል። ኃጢአት በሶስት ነው የሚከፈለው። አንደኛው በአይምሮ ባህልዮ የምታስበው ኃጢአት አለ እኮ ብዘሙት እችን ሴት እንዲባረጋት፣ ከዛ በመናገር ለጓደኛ እንዲባረግ ትላለህ። መጨረሻ ትፈጽመዋለህ። አንዴ ላስቆምህ ነው በኋላ ላስቆምህ። ጤነኛ ነህ ግን በኋላ ደግሞ አታስቆመኝ። አይደለም እንተማመን አይደለም እናወራው አይደለም። ጥያቄው እየገባ ዝም ብለህ ሌላ ዝም ብለህ ከሚቀባጠረው ወላሂ እየቀባጠርክብኝ ነው። አንዴ ረጋ በል። አሁን አንተ በፈለግከው መልኩ ብቻ ይመለስ። ልክ አይደለም ልበል። እኔ ጥያቄ መልሳለሁ። ቢያንስ አውዱን ተረዳ። አንድ አዳምጠኝ። ቢያንስ አንድ አዳምጠና ታወራ። አንተ እኮ ነው አውዱን ያልተረዳው። ኢምራን ምንድን ነው አውዱን ከተረዳ አውዱን ንገረኝ። ስለምንድን ነው የሚያወራው? አውዱ ስለማን ነው እያወራ ያለው? ስለማን ህፃን ልጅ ነው የሚያወራው? እስራኤላውያንን ነው። ስለ እስራኤልን ህፃናቶችሽን አለት ላይ አየህ። ስለ እስራኤል ትለኛለህ? ይሄ ምንድን ነው የሚለው? አንዴ ካሜራ ዙራ። ይሄ ምንድን ነው የሚለው? ይሄ እስራኤል ነው። ያ ምን አይነት ሰው ነው? ኦኬ አውዱን አታውቀውም። የሚያወራው ስለ ባቢሎን ነው፣ ስለ እስራኤል አያወራም። ዝም ብለህ ተቀባጥ፣ ዝም ብለህ ማውራት እንደዚህ ሰው ያናደኛል። እኔ ጠየቅኩህ አውዱ ስለምን ያወራል ነው ያልኩህ። ዝም ብለህ እኔ እኮ ኃጢአት ወደዛ ወደዚህ ዝም ብለህ እንደተሽከረከርብኛለህ። ያው ግን አታውቅም። አየህ አውዱ ስለምን እንደሚያወራ አታውቅም። የሚያወራው ስለ ባቢሎን ነው። አየህ የሚያወራው ስለ ባቢሎን ነው። ስለዚህ መጽሐፍህን ተማር። አሁን ሚውት አንሳ። ምን ነው ዝም አልክ? እናውራ እንጂ ካላወቅህ አንብበህ መምጣት
ዝም ብለህ ታወራና ደግሞ ስትጠየቅ ደግሞ አትመልስ እኮ እኔ ላንብብ እኮ። እሺ ታነበዋለህ፣ ግን ሌላ ጊዜ ዳግማዊ ስመጣኛ ጋር ሳታነባት ታወራ፣ አንብበህ አይተህ አውራ። እሺ ምን በሌሊት ቀስቅሰኝ አሁን ተዘጋጅቼ ምናምን አይደለም የመጣሁት። አንደኛ ስለዚህ ተዘጋጅተህ አልዘጋጅም፣ ግን መጀመሪያ እናንተ እኔ ዳጊ አንድ ቁም ነገር ላወራ። አይ አንድ ትልቅ ቁም ነገር ላወራ ዳጊ፣ የምፈልገውን ጥያቄ ማለት ነው። እዚህ ጋር ከላይ ሁለት ሰዎችም አሉ፣ ስፔሻሊ ከታችም ካሉ መግባትም ይችላሉ። አንተ የምትጠይቀውን ጥያቄ ጠይቀ ከዛ ካልተመለሰልህ አልተመለሰልህም ነው። ከተመለሰልህ ግን ማለት ነው እኔ እዚህ ጋር ማለት የምሬን ነው የምልህ ሻሃዳ ይዛለሁ። አንተ ከተመለሰልህ ማለት ነው ደስ ብሎ ከተመለሰልህ እኔ እዚህ ጋር ሻሃዳ ይዛለሁ። ፎሪል ነው የምልህ ዳግማዊ። አንተ የምፈልገውን ጥያቄ ጠይቅና ይኸው ሰዎች አሉ አይደል ከላይ እንደዚህ ብለህ ጠይቅ፣ ከዛ ይመልሱልህ። ጠይቅ፣ ከዛ አድምጥ፣ ከዛ ይመለስልህ። ስማ መልስ፣ ስማ መልስ፣ ተነጋገር በሰዓት በንግግር መጠን። ከዛ ሁለታችንም እንወቅ። እኔ እኮ ማወቅ ነው ደስ የሚለኝ፣ መነጋገር ላይ ነው ያለነው አይደል? እስኪ የምፈልገውን ጥያቄ ጠይቅ። አንተ የተመቸህን ጥያቄ እንደዚህ ነው ብለህ ጠይቅ፣ ከዛ ይመለስልህ። ከዛ አውራ፣ አብረን ነው ዳግማዊ። እኔም አንድ ጥያቄ አለኝ ለእናንተ ለኦርቶዶክሶች። ኧረ እኔም አለኝ ቤቴ እና ኤምራን ወይ ኢብሮ ምናምን እንድትመልሱ አንፈልግም። እኛ የምንጠይቀውን ጥያቄ ደግሞ ለዳግማዊ ስለሆነ እሺ ጠይቁኝ፣ እኔ እመልሳለሁ። በጣም ደስተኛ ሆኜ አንዴ ቤትዬ ቆይ ዳግማዊ አንዴ ኢምራን እንትን ክፈት። የቅድሙን ጨረስን። ህፃናቶችን የሚለው መዝሙር 137ን ቆይ እሰማለሁ። ኢሳይያስ 13:16ን ክፈትልኝ የሚለው እንዴ ኦኬ ኢሳይያስ ስንት ነው? ሶሪ ኤርሚያስ ነው ያለሁት። እሺ ዳግማዊ ይህንን ጥቅስ አንዴ እንመልከተው እስቲ። ኢሳይያስ 13:16 ህፃናቶቻቸውን በፊታቸው ይጨፈጨፋሉ፣ ቤቶቻቸውም ይበዛል፣ ሚስቶቻቸውም ይነወራሉ ይላል። ይሄ አንደኛው እንትን ነው። ሁለተኛው ሌላ አትም ላይ ብትመለከተው ህፃናቶቻቸውን በፊታቸው ምንድነው አለት ላይ ምንድነው ይባለው ይፈጠፍጣሉ ብሎ ነው የሚያስቀምጠው። ይጨፈጭፋሉ ኢንሴንስ ይፈጠፍጣሉ ማለት እንደሆነ ያስቀምጣል። ህፃናት በአለት ላይ ይፈጠፍጣሉ የሚለው ጥቅስ ባይብል ላይ ላይክ በጣም ብዙ ቦታ ታገኘዋለህ። በጣም ብዙ ቦታ ማለት ነው። በጣም ብዙ ቦታ ከአንድ ያላነሰ በጣም ብዙ ቦታ ታገኘዋለህ። ሆሴ ላይ ይገኛል። ሆሴ ላይ አይ ቲንክ ወደ 4 ወደ 3 ጥቅሶች በጣም ብዙ ጥቅሶች ነው ያሉት። እና አንተ ቅድም መዝሙረ ዳዊት ላይ ያለውን ጥቅስ ያብራራህበት መንገድ እስቲ የትኛው ኮሜንተሪ ነው እንደዛ ብሎ ያብራራው? እኛ እንደምናውቀው እኔ በታሪክ እንደማውቀው ለምሳሌ የጦር ተዋጊያን እስራኤል የጦር ተዋጊያን ይህንን መዝሙር እየዘመሩ ነበረ ሀገርን ኢንቬድ ሲያደርጉ ወይ ደግሞ ሀገርን ሲያሸንፉ ይህን መዝሙር እየዘመሩ እንትን አለት ላይ ህፃናቶችን ይፈጠፍጡ ነበረ። ሪሊ ማለት ነው በሂስትሪ የተዘገበ ነገር ነው። እና አንተ ከየት ነው ያመጣኸው ነው? አቡበከር ድካም ላይ ያለው ተቋረጥኩ። ይኸውልህ አሁን መጽሐፍ ቅዱስ በቀጥታ አንዳንድ ነገሮች ለምሳሌ ንጉስሽ ሕፃን የሆነ ይላታ አንድ ቦታ ላይ ንጉስሽ ሕፃን የሆነ አይገናኝም ይላል። ለምሳሌ ሕፃን ልጅ ንጉስ ይሆናል እንዴ? አዎ አይገናኝም። እሱ ጥቅስ ባይብል በመሰረቱ ማለት ነው የባይብል የአጻጻፍ ስልት ላይ ወይም ደግሞ የአተረጓጎም ስልት ላይ ወደ 4 ይከፍሏቸዋል። ነጠላ ተርጓሚ ተብሎ የሚጠራ ነገር አለ።
የሚስጥር ተርጓሚ ተብሎ የሚጠራ ነገር አለ። ከዛ ድርብ ምናምን ብለን የምናነሳው ነገር አለ። እና አንታው ምን እያረክ ነው? አንድ ቦታ ላይ ህፃን ንጉስ ተብሎ ተገልጧል ወይ ደግሞ ሌሎች አገላለጾች ስለመጡ እነዛ አገላለጾች ሙሉ በሙሉ ሌላውንም ጥርፍ ጥቅለላ እያደረክ ነው። ያስተት ነው። ይሄ ሊትራሊ ግልጽ ነው። ሆሴዕ 13 ላይ ማለት ተመሳሳይ ህፃናቶችን አለት ላይ ፈጠፍጣሉ አለ። ህፃናት የሚለው ነገር ወይም በእኔ የተባሉ ነገራቶች ኃጢአት ናቸው ካልክ በጣም ይገርማል። ለዛ እስቲ አንድ ባይብሊካል ማስረጃ ኢንተርቴክስቹዋልም ሊሆን ይችላል ከቴክስቱም ደግሞ ከባይብል ውጭም ደግሞ አመክንዮ ተጠቅመህ እስቲ ህፃን የሚለው ኃጢአት በየትኛው ሴንስ ነው የመጣው? የለም። ህፃን በሚል ኃጢአት ልታመጣው አትችልም። ኢየሱስ ክርስቶስ አንድ ቦታ ድንጋይ ተብሎ ተጠርቷል። ስለዚህ ሁሉም ባይብል ላይ ያሉ ነገራቶች ድንጋይ ናቸው ማለት ነው። ለምሳሌ ኢየሱስን ድንጋይ ያነሱበት ይላል። ኢየሱስን ያነሱት እንዴት ነው የምትረዱት? ለምሳሌ ላስረዳ አቡበከር፣ እንደው ለንግግር ነው ፈቃደኛ ነኝ ካልክ ለምሳሌ በሶሎሞን መጽሐፍ ላይ ጥቃቅን ቀበሮችን የወይን ቦታ ደርሷልና ጥቃቅን ቀበሮችን ያዙልኝ የሚል ጥቅስ አለ። አሁን ምሳሌ አሁን እኮ የጠቀስከው ትንቢቶች ነው። የትንቢት መጽሐፍት ለምሳሌ የላም ፊት ያለው የአንበሳ ፊት ያለው ሊል ይችላል። በምሳሌ የሚነገሩ ቃላት ናቸው። ዳግም ከይቅርታ ጋር ትንቢት መጽሐፍ የትንቢት መጽሐፍ ከባድ ነው እኮ ዝም ብላ አትፈተውም እኮ የኔ ጌታ። ትንቢት ማለት ወደፊት የሚጽፍ ማለት ነው አይደለም? ኧረ ቆይ አንዴ፣ የትንቢት መጽሐፍና የነቢያትን መጽሐፍ መለየት መቻል አለብን። የነቢያት መጽሐፍ ነው። አንተ ሕዝቅኤል አልጠቀስንም። ምን ሆነ ነው እንዴ? ሕዝቅኤል ትንቢት ነው። እኔ ሕዝቅኤልን አልጠቀስኩም። ቆይ ሕዝቅኤልን አልጠቀስኩም ከይቅርታ ጋር ሕዝቅኤልን አልጠቀስኩም። መጀመሪያ የተነሳው መዝሙረ ዳዊት ላይ ነው። መዝሙረ ዳዊት ትንቢት ነው። ትንቢት ይናገራል። አዎ ዳዊትም በትንቢት የተናገራቸው ብዙ ቃላት አሉ። መዝሙረ ዳዊት የትንቢት መጽሐፍ ነው ወይ? አዎ ትንቢቶች አሉ መዝሙረ ዳዊት